ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ሳዊ ቴዲ አፍሮ ዳስጣል በተሰኘ አዲስ ስራው ጽንፈኝነት ፖለቲካን ተቸ። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል በሚል ርዕስ ባወጣው አዲስ የሙዚቃ ስራው ወቅታዊውን የብሔር ፖለቲካና የጽንፈኝነት እንቅስቃሴን በጽኑ የሚቃወም መልእክት አስተላለፈ። ጥበብን ለፖለቲካ መጠቀሚያ ለማድረግና ለራሳቸው አጀንዳ እንዲዘፍንላቸው ሲጠብቁ ለነበሩ የጽንፈኛ ወገኖች ስራው ያልጠበቀ ምላሽ መሆኑ ተነግሯል። ድምፃዊው በዚህ ስራው በየአካባቢው የሚስተዋሉ የጽንፈኝነት አዝማሚያዎች አገራዊ አንድነትን እንደሚሸረሽሩ በማመልከት ከብሔር ፖለቲካ ይልቅ ኢትዮጵያዊነት ከፍ ሲል እንደሚገባው በዜማው አሳስቧል። የጽንፈኝነት ተቃውሞ በየክልሉና በየአካባቢው የሚነሱ ጽንፈኛ አመለካከቶች የሰላም ጠንቅ መሆናቸውን ይገልጻል። የኢትዮጵያዊነት ጥሪ የጋራ ማንነትና ሀገራዊ አንድነትን ከጠባብ የብሔር ፖለቲካ በላይ መሆኑን ያሳውራል። የጥበብ ነጻነት ጥበብ ለማንም ወገንተኛ ሳትሆን ለሀገራዊ ሰላምና ፍቅር መቆም እንዳለባት ማሳያ ተደርጎ ተወስዷል። ይህ ስራ በወጣ አጭር ጊዜ ውስጥ በማህበራዊ ሚዲያ እና በአድማጮች ዘንድ ሰፊ መነጋገሪያ ሆኗል። በተለይም የጥበብ ሰዎችን ለፖለቲካ ትርፍ ለመጠቀም የሚሞክሩ አካላትን ተስፋ አስቆረጠ ስራ መሆኑን ተከታዮቹን እየገለጹ ይገኛሉ። ኢትዮጵያዊነትን የሚያቀነቅን ዳስጣል አሁንም በርካቶች እያነጋገረ ይገኛል። ለነቢይ ሱራፌል ደምሴ የተላከ መልእክት እግዚአብሔርን ከሚፈታተን አጓጉል ጸሎቶች እንድትርቅ ስለመጠየቅ። ነቢዩ ሱራፌል ደምሴ የቴዲ አፍሮ ሙዚቃ ሊለቀቅ መሆኑን ሲያውቅ ዘፈኑ ሞገስ እንዳይኖረው ሲገስጽና ሲጸልይ የሚያሳይ ቪዲዮ በዚህ በሶሻል ሚዲያ መንደር ሲዘዋወር ተመልክቼ ተገርሜያለሁ። ነቢይ ሱራፌል ባለው የመንፈሳዊ ሕይወትና ንቃት ብስለት ይህን ተራ ስህተት ይሰራል ብዬም አልጠብቅም። በመሰረቱ አንድ ክርስቲያን መጸለይ ስለቻለ ወይም አገልጋይ ስለሆነ ብቻ እንዲህ አይነት በተራ ሞቲቭ ተነሳሽነት ስሜት ውስጥ ገብቶ እግዚአብሔርን የሚፈታተን ጸሎት ውስጥ ለዚያውም በሚዲያ ይፋ በተለቀቀ የጸሎት ቪዲዮ መታበይ የለበትም። ነቢዩ ሱራፌል ከ6 እና 7 ዓመት በፊት የሞተና የተቀበረ ሰው አስነሳለሁ ብሎ መቃብር እስከ ማስከፈት ደርሶ የሞተው ሳይነሳ ቀርቶ መዋረዱን በሐዋሳ ከተማ ሳለው ሰምቻለሁ። ዛሬ ደግሞ የቴዲ ዘፈንን ሞገስ እንዳይኖረውና ሕዝብ እንዳይሰማው ብሎ የሕዝብ ጆሮ እንዲጠላው በቪዲዮ መልቀቁን አየው። ጸሎቱ ግን የጸለየበት ሞቲቭ ተራዝና ለመሸመት መሆኑን መነሻውም ቴዎድሮስ ካሳሁንን ለመጉዳትና ለማክሰር ከጤናማ ስሜት ያልመነጨ መሆኑ ከድምፃውያኑ ነፍስ መዳን ይልቅ ሊጠፋ ስለማይችለው ዘፈን ሞገስ ማጣት ትኩረት ማድረግ ከጸለየም በጓዳና በእልፍኝ መሆኑን ሲገባው በቪዲዮ በሶሻል ሚዲያ አስቀድሞ በመልቀቅ ትኩረት ለመሳብ ያደረገው መሆኑን በትልቅ ትዝብት ውስጥ ከመግባቱም በላይ ሰዎች በጸሎት ላይ እንዲዘባበቱበት አድርጓል። ይህ ጤናማ ያልሆነ የአገልግሎት አይነት በመሆኑ እኔም አልቀበለውም። እኔን ደስ የሚያሰኘኝ ወይም ለሰሚው ብሎም ለእግዚአብሔር የሚመቸው ስለ ዘፈን ከመጸለይ ይልቅ ስለ ዘፋኞች ከዘፈን ምርኮ ወጥተው ለእግዚአብሔር ብቻ እንዲዘምሩ ከዓለማዊነት ወደ እውነተኛ ወንጌል እንዲመጡ ብትጸልይ ጸሎትም አገልግሎትም ለነቀፋ አይጋለጥም ነበር። በመሰረቱ በምድር ላይ የፈለገ ሱባኤ ገብተ ብትጸልይ በጸሎት የማይወገዱና በእግዚአብሔር ሉዓላዊ ፈቃድ እስከ ምድር ፍጻሜ የሚቀጥሉ ጉዳዮችና ነገሮች አሉ። ዘፈንም እስከ ምድር ፍጻሜ ከሚኖሩና ከሚቀጥሉ ዓለማዊ ማንነቶች አንዱና ዋናው በጸሎት ሞትን ማቆምና ሰውን በምድር ላይ ዘላለማዊ ማድረግ እንደማትችለው ሁሉ ዘፈንንም ከምድር ላይ በአንተ ጸሎት ከቶ ሊጠፋ አይችልም። ስለ ወንጌል እውነተኛ ቅናት ካለ በዘፈን ዓለም፣ በርኩሰት ዓለም፣ በክፋትና ባልተገባ መንገድ እየተመላለሱ ላሉ ባለማቋረጥ በስውርም በይፋም በመጸለይ የእግዚአብሔርን መልስ ትጠብቃለህ እንጂ ሰውየውን ትተህ በተለይም በዓለማውያኑ ዘንድ እንደ ሙያ ሥራ የሚቆጠረውን የዓለም እስትንፋስ የሆነውን ዘፈን ሞገስ ለማሳጣት አጉል መጋጋጥ ለመላላጥ ነውና አድራጎትህ ፍጹም ማስተዋል የጎደለው ሆኖ አግኝቼዋለሁ። እኔን ጨምሮ ብዙ ክርስቲያኖች ከዓለማዊ ሕይወት ለመውጣት ከሚወስኑት ውሳኔ በላይ የሚከብዳቸው ከዓለማዊ ዘፈን መለየት ነውና በተለይም ዘፋኞች እንደ ዘሪቱ ከበደ፣ ጥበቡ ወርቅዬ፣ ተፈራ ነጋሽ፣ በቅርቡ በሞት ያጣናቸው ሙሉቀን መለሰና ሂሩት በቀለ ወዘተ የጌታ ኢየሱስ ቅዱስ መንፈስና የጸጋ ጉልበት አግዟቸው የልብ መለወጥ እንዲሰጣቸው እንደ ቤተክርስቲያን አገልጋይም ነፍስ ተኩር ጸሎት ሊጸልይላቸው ይገባል እንጂ ዘፈን ሞገስ እንዲያጣ ብሎ መጸለይ
አጉል ግብዝነት ነው። በቴዲ ዘፈን ላይ የጸለይከው ጸሎት ሰማይ እንዳልተቀበለው የምታውቀው ደግሞ የቴዲ ዘፈን በተለቀቀ 24 ሰዓት ባልሞላ ጊዜ ውስጥ ወደ 30 ሚሊዮን የሚጠጋ ሕዝብ በዩቲዩብ ተከታትሎ ሪከርድ የመስበሩ ዜና መሰማቱ ትልቁ ማሳያ ነው። እኔ ጌታን ካገኘው በኋላ ዘፈን ኃጢአት ነው ብዬ ለመቀበል 9 ዓመት ፈጅቶብኛል። አሁን ዘፈንን ዓላማ አድርጌ የማላዳምጥ ሲሆን ዘፈን ሕይወታቸው፣ መተዳደራቸው፣ ዝናቸው፣ ክብራቸው የሆኑ ዘፋኞች ደግሞ እውነቱን ቢያውቁም ቆርጠው እርግፍ አድርጎ ሙሉ ማንነታቸውን፣ ችሎታቸውን፣ ክሎታቸውን ለሞተላቸውን ለነፍሳቸው ቤዛ እንዲሰጡና እግዚአብሔርም በልዩ ጉብኝት በምርኮ ወደ እቅዱ እንዲያስገባቸው ያለመሰልቸት ሊጸለይላቸውና ከማንቋሻሽ ይልቅ በክርስቶስ ፍቅር ምሳሌ ልንከባከባቸው ይገባል የሚል እምነት አለ። እናም ወንድም ሱራፌል ለምንና ምን እንደምትጠይቅ ገብቶ ብትጸልይና እንደ ፈሪሳዊ በአደባባይ ከመጸለይና ጸሎተኛ ከመምሰል ብትቆጠብ መልካም ነው። ማስተዋሉን አብስቶ እንዲሰጥህም ከልቤ እመኝልሃለሁ። ኤልያስ ተስፋዬ። ተጻፈ በ9/8/2018 ዓ.ም ምሽት 2 ሰዓት ከ49 ይላል። ዘፈናቸው ሞገስ አይኖረው። ሱራፌል ሐሰተኛ ነቢይ መሆኑን በራሱ እየገለጠና እየተገለጠ መሆኑ ደስ የሚል ነው። በተለይ ባለፈው ሳምንት የሆሳዕናን ኮንፈረንስ ተማምኖ ያወጣቸውን ወጪ ለማካካስ ነው መሰለኝ ሰሞኑን መወያያ አየር ላይ ሆኗል። ከሆሳዕና ባዶ ስልቻ ይዞ ሲመለስ ሱራፌል ሐሰተኛ ነቢይ መሆኑን በራሱ እየገለጠና እየተገለጠ መሆኑን ደስ የሚል ነው። በተለይ ባለፈው ሳምንት የሆሳዕናንና ኮንፈረንስ ተማምኖ ያወጣቸውን ወጪ ለማካካስ ነው መሰለኝ ሰሞኑን መወያያ አየር ላይ ሆኗል። ከሆሳዕና ባዶ ስልቻ ይዞ ሲመለስ በወላይታ፣ በአርባ ምንጭ፣ በዶርዜ ወዘተ እያለ ያገኘውን እየጫነ ነበር የወጣው። ያም ሆኖ አልሞላለትም። በዚያ ላይ ነዳጅ ጨምሮ ሱራፌል ከቅርብ ጊዜ ወዲህ ያመጣው ስልት ትላልቅ ብሔራዊ አጀንዳዎችን ይዞ በስመ ጸሎትና ትንቢት አየር ላይ መውጣት ነው። 4 ኪሎ፣ ትምህርት ሚኒስቴር፣ ግብፅ፣ ኮሪደር ልማት ወዘተ። ይህም ሌላ ለምን ሳይሆን ትኩረትና ተደማጭነት ፍለጋ ነው። አሁን የ4 ኪሎ ዘንዶ፣ ትምህርት ሚኒስቴር፣ የግብፅ ዘንዶ፣ ኮሪደር ልማት ወዘተ። ይህም ሌላ ያለምንም ሳይሆን ትኩረትና ተደማጭነትን ፍለጋ ነው። ሐሰተኛ ነቢያት ራሳቸውን ከብሉይ ኪዳን ነቢያት ጋር ስለሚያስተካክሉ ራሳቸውን ብሔራዊ ነቢያት አድርጎ ይመለከታሉ። እንደ ሱራፌል ያሉት ደግሞ በክርስቲያናዊ ኢትዮጵያዊነት በሽታም የተለከፉ ናቸው። የዛሬው ደግሞ ይለያል። በሐሙስ የሚለቀቅን ዘፈን በጥልቁ የተሰራ ነው ይለናል። በሐሙስ የሚለቀቅ ግምታዊ ትንበያስ ያንተ ውሸትስ? ከዚያም አልፎ ዘፈኑ እንዳይደመጥ ይጸልያል። የኢትዮጵያውያን ሳይሆን የክርስቲያኑ ኢትዮጵያኖች አስመሰለው። የሀገራችን ቁልፍ የተሰጠው መሰለው። ሱራፌል ብልጣብልጥ ሐሰተኛ ተንባይ ነው። ማፈር የሚባል ነገር የማያውቅ ዋሾ ነው። ይህ ግለሰብ የቴዲን ዘፈን ይዞ ወደ ማህበራዊ ሚዲያ የመጣው ዘፈኑን ለመቃወም ሳይሆን ከዘፈኑ ጋር ወደ ሚዲያው ለመተኮስ ነው። በትላልቅ ብሔራዊ አጀንዳዎች ላይ ተንጠልጥሎ የመጣ ለዚሁ ነው። ከሐሰተኞች ተጠበቁ።